ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ክፍል 143ኛ ነው። በክፍል 143ኛ በባለፈው በ142ኛ ላይ የነገርኳችሁን ነው ማቀርበው። የአባትና የወንድ ልጁ ገጠመኝ ነው እና እስር ቤት ወንጌል ለማስተማር መሄድ በራሱ ደስ ይላል፣ ግን ፈተና አለው። ለጊዜው አቆሜዋለሁ። ለጊዜው ያቆምኩት በአንዳንድ ጉዳዮች ምክንያት ነው። ያልተጣራ አንዳንድ ነገር አለ። እግዚአብሔር ከረዳኝ እቀጥለዋለሁ። ካልሆነ ግን በቂ ነው። በቂ መረጃ ስለያዝኩኝ በቂ ነው። የፈቀዳችሁልኝ እንዳስተምር ፈቅዳችሁልኝ ብዙ ወጣቶችን እዛው እስር ቤት ሆነው እንዲለወጡ ምክንያት የሆናችሁኝ የሕግ ሰዎችም ሆናችሁ የመንግስት ፖሊስ፣ አቃቤ ሕግ፣ መርማሪዎች፣ አጠቃላይ ሁላችሁም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እስር ቤት ውስጥ ሆነው እንዲለወጡ ወንጌል ኑና አስተምሯቸው ብሎ ማለት በራሱ ደስ ይላል አይደለም? መንግስትን ሳያስፈቅዱ አስፈቅደውም ይሄን የሚያደርጉ ወንድሞች አሉ። የፕሮቴስታንቶች በፕሮቴስታንት ይማራሉ፣ ኦርቶዶክሱ፣ ሙስሊሙም። በጣም የሚገርማችሁ ነገር ግን እኔ ላስተምር ሲሄድ ሁሉም ነው መጥተው የሚያዳምጡኝ። ምክንያቱም በፍላሽ ወስጄ ቴሌቪዥን ላይ እንዲያዳምጡ ካደረኩ ጊዜ በኋላ ቴሌቪዥን የኢትዮጵያ ቴሌቪዥንም ሆነ ኢቢኤስ የማየት እድላቸው በጣም እየጠበበ ይሄን ገጠመኝ የማዳመጥ እድላቸው እየሰፋ መጣ። ኢቭን ከፕሮቴስታንትነት ወደ ኦርቶዶክስነት የተለወጠ ሁሉ እዛ ሆኖ ቄስ አምጡልኝና ልጠመቅ ሁሉ ያለ ፕሮቴስታንት እስረኛ አለና በጣም ደስ ይላል። እግዚአብሔር ይመስገን። ክፍለ ሀገር ድረስ ሄጄ ነው ያስተማርኩት፣ በእስረኛ ደረጃ ክፍለ ሀገር ድረስ እና ይሄ ለኔ በጣም ትልቅ ነገር ነው። ለጊዜው ግን አቆሜዋለሁ። ለጊዜው ጊዜም ስለጠበበኝ እንደገናም ደግሞ አንዳንድ ጉዳዮች እንዳቆማቸው የሚያስገድዱ ጉዳዮች መጥተዋል። ያው ታውቃላችሁ ትምህርቱ ትንሽ ከበድ እንደሚል እና የሚቃወምም አለ የሚደግፍም አለ። ስለዚህ እኔ አሁን ዛሬ የማቀርብላችሁ እስር ቤት አስተምር በነበርኩበት ሰዓት የነበረን ገጠመኝ ነው የምነግራችሁ። ብዙ አለ ግን እያስፈቀድኩ ስለሆነ የማቀርበው ያለቀላቸው ተጠናቆ ያለቀላቸው ሰዎች ታሪክ ማቅረብ ችግር የለውም። ግን ገና በሚስጥር መያዝ የሚገባቸው አንዳንድ ጉዳዮች ስላሉ ሳላስፈቅድ ምንም የማደርገው ነገር የለም ማለት ነውና ወንድማችን የተዋወቁት እስር ቤት ነው። በምክንያት የታሰርከው ከሚለው ነው የምንጀምረው። ለምን በምክንያት እንደታሰሩ ሁሉም ስለሚናገሩ እኔ ራሴ በኃጢአት በምክንያት ታስሬ እንደነበረ፣ በምክንያት እንደተፈታው፣ እንዴት ታምሜ እንደነበር፣ እንዴት እንደተፈወስኩ ሁሉ ነገር ስለምናወራ እነሱም እንዴት በእስር ቤት እንደገቡ ይናገራሉ ማለት ነው። ስለዚህ እነዚህ አይነት ትምህርቶችን ነው ማቀርብላችሁ ማለት ነው። ስለዚህ ይሄን ልጅ ኢንተርቪ ሳይሆን ያረኩት ቃለ መጠይቅ ሳይሆን ያረኩት ታሪኩን ከመሐከላችን በሚያወራበት ሰዓት የሰማሁትን አጀንዳ ላይ ጽፌ ከዛ መጀመሪያ ራሱን ያስፈቀድኩት ከዛ ቀጥዬ ደግሞ ህግን ያስፈቀድኩት ተፈቀደልኝ። አስተማሪ ከሆነ ሰዎች ወደ ወንጀል እንዳይገቡ የሚረዳ ነገር ከሆነ ይፈቀድልኛል። ሰዎች ወደ ወንጀል እንዳይገቡ የሚያስጠነቅቅና አላርም ቀይ መስመር ስለሆነ እንዲህ አይነት ትምህርቶች ደግሞ ወሳኝ ናቸው፣ ይፈልጋሉ። አትጥፋብን የሚሉ ወንድሞች ፖሊሶችም አሉ። እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። ተባረኩ። መርማሪዎች ይሄንን ለእናንተ እንዳቀርብ የሚፈቅዱ እንዲሁም ደግሞ አጠቃላይ ሙስሊሞችም በሙስሊም ኦርቶዶክስም ሙስሊሙ ፕሮቴስታንቱም በየግላቸው መጽሐፍ ቅዱሳዊ ትምህርቶችን እንዲማሩ ማድረጋቸው በራሱ ደስ ይላል አይደል? ለምን ፈጣሪያቸውን እንዲፈሩ ነው የሚያደርጓቸው። ከዛም ደግሞ እንዲጸጸቱና ንስሐ እንዲገቡ ነው የሚያደርጓቸው። ይሄ ትልቅ ነገር ነው። መልካም ቆይታ። ወንድማችን ለምን እንደታሰረ ጠይቄው ታሪኩን ወደ ኋላ መለስ ብሎ የነገረኝ ብዙ ናቸው ታሪካቸውን የሚናገሩ ሁሉም እንዴት እዚህ እንደገቡ ሳይናገሩ ምንም የምንወያየው ነገር አይኖርም። ዲቴል ነው የምናወራው። ለኔ የሚፈቀድልኝ ሰዓት ከሌላው ሰባኪ የሚለይ ሳይሆን በሚቀጥለው ስመጣ የእያንዳንዳቸውን ታሪክ እንደምሰማ ስለሚያውቁ አንዱን ታሪክ ሰምተው በሱ ልጅ ታሪክ ላይ በደንብ እንድንወያይ ነው ማስፈቀዳቸው። ሁላችሁም ዛሬ እንድትነግሩኝ አይደለም። አንድ ልጅ ታሪኩን ይናገራል። በሱ ታሪክ ላይ
ምን መፍትሄ መኖር እንዳለበት ምን ማድረግ እንዳለበት ነው የምናወራውና ተመሳሳይ የሆነ ታሪክ ነው። የሚያመሳስላቸው ወንጀል መስራታቸው ነው። ሌላው የሚያመሳስላቸው እስር ቤት ከገቡ በኋላ የሚፈጽሙት ኃጢአትም የሚፈጽሙት ድርጊትም በራሱ ያመሳስላቸዋል። እና እኔ የምጀምርላችሁ ከኋላ ነው የሚሄደው ወደ ኋላ። ስለ አባቱ ነው እንግዲህ የምናወራው። አባቱ በተደጋጋሚ እናቱን ይደበድብ እንደነበረ ከመጋባታቸው በፊትም ይመታት ነበረ። ሲያገኛትም እየደበደባት ነው ያገኛት የተገናኙት። እንደገናም ደግሞ በፍቅረኝነት ዘመናቸው ላይ ያስጨንቃት ነበረ። ከተጋቡም በኋላ በጣም ይመታት ነበረ። መጋባት ስላችሁ በሰርግ ሳይሆን እንዲሁ አቤቱ ገብታለት ነበርና ድብደባው ሲበዛባት አልፈልግም በቃ ብላ ወጣች። ስትወጣ ግን እርጉዝ ነበረችና እርጉዝ ሆና አልነገረችውም። ወልጃለሁ ብላ ነው የነገረችው። ወለድሽ? አዎ። ኦኬ። ስለዚህ ቆሻሻ ዘር ስለሆንሽ አላት። ብሔሯን ኮረክቶ ነው የወለድሽው እበት ነው፣ ሰው አልወለድሽም። እኔ ካንቺ ልጅ መውለድ አልፈልግም፣ ስሜቴን ማራገፍ እንጂ ካንቺ ልጅ መውለድ አልፈልግም። ስለዚህ እበት ነው የወለድሽው ሲላት፣ አይ እበትም እኮ ትል ይወልዳል፣ እበትም ጤንዚዛ ይወልዳል። ስለዚህ የተወለደው ደግሞ ነገ ምን እንደሚያደርግ አይታወቅም ብላ ነገረችውና ስልኩን ዘጋችው። እና ከወለደችም በኋላ ራሱ እየደወለ ሲዝትባት ነበር። ሁለተኛ እንዳትደውይ፣ ነገ ደግሞ አስቤዛ አምጣ ብለሽ ትደውይና አሳይሻለሁ፣ መጥቼ ነው አንቄ የምገለው ነው ያላት። ይሄንን ነገር ደግሞ የሰማው ይሄ ልጅ ከእናቱ አይደለም ከጎረቤት ነው የሰማው። ጎረቤት ወሬኛ የሆኑ ሰዎች አሉ፣ ወሬ የሚያተሱትሱ ወይም ደግሞ እዛም የሚያቀባብሉ ሰዎች አሉና ከእንደዚህ አይነት ሰዎች ነው የሰማው። እናቱ በፍጹም አባቴ ማን ነው ሲላት አትነግረውም። በቃ የለም በህይወት የለም አለችው። ግን እነሱ አለን የሚሉት አንድ ቀን ነው ሁሉ ነው የሰማውና አለ በአባት በህይወት እናት እንደዚህ ብሎ አስቀይሟት አስለቅሷት ብሎ አዛኝ መስለው መጥፎ ነገር በልቡ ላይ ተከሉበት ማለት ነው። እና እሺ ንገሪኝ ታሪኩን አላት። አይ በቃ አባትህ ልክስክስ ስለሆነ አርፎ ስለማይቀመጥ ነው የተውኩት አለችው በደፈናው። ይሄንን ሲሰማ ጎረቤት ያሉ ሴትዮ ስለ አባቱ ልክስክስነት እናቱ እንደነገረችው ሲናገር፣ አዎ አባቴ አሁንም ድረስ ይልከሰከሳል። እንዲያውም እየደወለ ሲሰድባት ፖሊስ ጣቢያ ሄዳ ከሳው እኔ አልፈልግህም ካልኩት በኋላ ልጄን ብቻዬን እያሳደግኩ ካለው በኋላ እየደወለ እያስፈራራኝ ነው ብላ ስትከሰው ስሰክር የምናገረውን ስለማላቅ ነው ብሎ 1 ሳምንት አስሮ ተፈታ፣ አባትየው ማለት ነውና በዚህ የተነሳ ይሄ ልጅ መረጃ ይሰበስባል። ከዛ የአባቱን የአሁኗን ሚስቱን ያገኛል፣ አሁን ያለችውን ሚስቱን እና እኔ ልጁ ነኝ ምንድነው ይሄ ሰውዬ እንዴት ነው የሚያኖርሽ አይነት ነገር ነው ጥያቄው። ብቻ ምንድነው ማን ነው ምንድነው እንዴት ነው ገና አሁን ያወቅኩት እስቲ ንገሪኝ ብሎ ለማወቅ ነው ሄደው እና አባትህ ነው በቃ ምንድነው የምትለው አለችው። እና ወንድሞቼን አስተዋወቀኝ አላት። አልወለድኩለትም። ለምን? በቃ በስተርጅና ነው ያገኘሁት። በስተርጅና ማለት 40 ምናምን ላይ ሆነን ስለሆነ ያገኘሁት እኔም ከዛ በኋላ መውለድ አልቻልኩም። ስለዚህ ሆን ብሎ ነው ማለት ነው ያገኘኝና እኔም ነግሬዋለሁ። ሆን ብለህ ነው በዚህ ሰዓት ከኔ ጋር ያገባው። ካገባት በኋላ ራሱ እቺኛዋንም ይመታታል። ሰክሮ ሲመጣ ይማታል። በእውን ራሱ እያለ ይማታል። ሰክሮ ብቻ አይደለም በነገራችን ላይ ሲሰክር እንዲያውም ይብስበታል እንጂ በእውነት ከባድ ነው። እጁን በቃ ሴቶች ላይ ማሳረፍ ልማዱ ነው። ደግሞ በአንድ ሴት የማይረጋ በጣም ብዙ ሴቶች ጋር ነው የሚሄደው። እንዲህ አይነት ህይወት ያለው ሰው ደግሞ መጨረሻ ላይ አጨራረሱ ጥሩ አይደለም እና ሊያገኘው ሄደ። አባቱን በአካል ሊያገኘው ሄደና እኔ ልጅህ ነኝ የገሊት ልጅ ነኝ አለው። አራራራራ ቁጭ ራሴን አይደል የምትመስለው አለው። ከዛ ለምንድን ነው እናቴን እንደዚህ ብለህ ሰደብካት አለው። እና እኔ እበት ነኝ አለው። ስለዚህ እበት ነው የወለድሽው እና እኔ ደግሞ ካንቺ ጋር መቀጠል አልፈልግም ብለህ አልካት እና እኔ እበት ነኝ የምን ዘር ነኝ? መጀመሪያ ስለ ዘር አንስተህባታልና እንዴት ነገረችህ? አልነግረውም ብላ ነበር እኮ እሷ እኮ የቤተ ክርስቲያን ሰው ናት እኮ እንዴት ነገረችህ አለው። የቤተ ክርስቲያን ሰው ነች? አዎ። በል እንግዲያውስ አንተ ምን ትላት እንደነበረ በደንብ ነው የማውቀው። ስለዚህ እናቴ
ትላት ነበረ። እኔ እናቴ ነገረችኝ አላልኩም። እናቴ እንደዛ ትላት እንደነበረ በደንብ መረጃውን አግኝቻለሁ። ከዛ እንኳን አልኳት ምን ታመጣለህ አሉ እና እርግጠኛ ነህ አሁን የምታወራው ነገር ትክክል ነው? አንተ አባት ነህ አለው። አንድ ፊደል ብቻ ነው የምቀይረው። አንተ እበት ነህ አባት አይደለህም። እኔ አይደለሁም እበት። ዘር አለኝ ካልኩኝም ዘሬ ደግሞ ሰው ነው፣ የሰው ዘር ነኝ ያለኝ እና ዛሬ የመለስክልኝ መልስ ለእናቴ ከመለስክላት መልስ ወይም እናቴን ከተናገርካት በላይ ነው። እኔ ልጅህ ነኝ፣ አንተን መስዬ ነው የወጣሁት። አንተን አክዬ በእድሜ ነው የምንለያየው እንጂ ያው ራስህ ነኝ እና የምን ዘር ነኝ ንገረኛል። ልጁ በጣም ስሜታዊ ሆኖ የዘርሽ ከዘሬ ጋር እንዲቀላቀል ስለማልፈልግ የወለድሽው እበት ነው ያላት። በጣም ከባድ ነው አይደለም? እና ይሄ ልጅ በጣም ውስጡ ተቆጣ። መጀመሪያም እናቱን አባቴ ማን ነው እያለች ጭቅጭቅ ስለነበረ ይሄንን ነገር ጎረቤቶች ነገረውት የማይሆንልህ ውስጥ እንደከተቱት አልነገራትም። እና እናቱ ምንም የምታውቀው ነገር የለም። አባቱን ማታ ጠብቆ ሰክሮ ሲመጣ ጠብቆ ደፋው ማለት ነው። እና ከገደለው በኋላ የሚገርማችሁ እየቆጨው ነው። እንዴት ከሰከረ በኋላ አገኘዋለሁ? ሳይሰክር እውን እያለ ነበር መግደል የነበረብኝ። እያወቀ ነበር መግደል፣ ማን እንደገደለው ማወቅ ነበረበት እያለ ነው ወደ ቤቱ ሄደው። ከዛ ለእናቱ ነገራት። እማዬ እኔ አባቴን ገድየዋለሁ፣ ገድየውን የመጣሁት እጄ በደም ተጨማልቋል። ስለዚህ የመሰለኝን አድርጌያለሁ። ብትነግሪኝ ጥሩ ነበር። በልጅነት የነግረሽኝ ቀስ ብለሽ መንፈሳዊ ሕይወት ብታለማምጂኝ ጥሩ ነበር አይነት ነገር ነው አባባሉ። ያስታውቃል፣ ግን ከአፉ አልወጣም እና ምን እንደሚፈጠር አላውቅም። በቃ ይሄን ነው መነግርሽ አላት። አበደች። ማን የነገርህ? አባትህ እኔን ምን እንዳለኝ ማን የነገርህ? እናትየዋ በጣም ደነገጠች። እጅህን ስጥ አለችው። አዎ በቀጥታ ፖሊስ ጣቢያ ሄደን በቃ ማድረግ ያለብኝ ነገር ነው ማድረግ ያለብኝና እጅህን እሰጣለሁ አለ። ራስህ ሂድ ስጥ። አብረን ከሄድንማ እኔ ጭራሽ የአንተ ተባባሪ እንደሆንኩ ነው የሚያስቡት። ስለዚህ ራስህ ሄድና እጅህን ስጥ፣ ከዛ እጠራለሁ እመጣለሁ አለች። በእንብርክክ ነው የምትሄደው። ደነገጠች። ልጅ አባቱን ገደለ፣ ትንቢቱ ተፈጸመ ነው የምትለው። ከዛ በተደጋጋሚ ትንቢቱ ተፈጸመ ስትል ሰምቶ ምንድን ነው እሱ የምን ትንቢት ነው ብሎ ይላታል። እና ልጅ አንተ ልጅህን እበት ካልከው እበት ደግሞ ትል ነው የሚወልደው፣ ጤንዚዛ ነው የሚወልደው ብዬ ነግሬዋለሁ አለች። እና ስለዚህ የተናገርሽው ነገር ደረሰ ማለት ነው አላት። አዎ። እና እናትየዋ በነገራችን ላይ ከአፏ የወጣው ቃል በተግባር እንደፈጸመ እርግማን እንደሆነ ሟርት እንደሆነ አምናለች። ምን ነው አፌን በዘጋው የተናገርኩት ነገር ነው በተግባር የተፈጸመው። እንደው ምን ይሻለኛል የተናገርኩት ነገር ሁሉ እየተከናወነ ተቸገርኩ ነው የምትለው እናትየዋ። እና ይኸውልህ አባቴን እንደዚህ ገድዬ ነው እስር ቤት የገባሁት ብሎ ነገረኝ። ያሳዝናል። ግን እስር ቤት ሲገባ ፍርድ ቤት ሲፈረድበት 20 ምናምን ዓመት ነው የተፈረደበት። 21 ዓመት ምናምን ነው የተፈረደበት አባቱን የገደለ ተብሎ እንደገና ደግሞ ሆም ብሎ ምናምን ተብሎና ግን ጥፋቱን አምኖ ራሱ ነው መጀመሪያ እጁን መስጠቱ ገድያለሁ ብሎ፣ ሁለተኛ በቀል መሆኑ። በቀል አይነት አለው ለካ እናንተ በፍርድ ላይ አይነት አለ። ለምሳሌ ተገዳ የተደፈረች ሴት ልጅ የደፈራትን ሰው ስትበቀለው ስትገለው ማለት ነው እንደ ነፍሰ ገዳይ ሳይሆን የምትታየው የራስን የመከላከል ነው ተብሎ ነው የሚታየው። ምናልባት የህግ ሰዎች ካላችሁ ብታረሙኝ ጥሩ ነው። እንደ ከዚህ በፊቱ ብደውል ደስ ይለኝ ነበር፣ ግን ከሰዓት አንጻር ላይበቃ ይችላል ብዬ ነው። እና ይህም ሰው አባቴን የገደልኩት ተጠይቆ ማለት ነው አባቴን የገደልኩት ብዙ ማስረጃ ይዤ ነው አለ። ምንድን ነው ያዝከው ማስረጃ ተባለ። አባቴ እናቴን እንዲህ ብሏታል፣ እንደገናም ደግሞ ብሎሻል ስትባል አዎ ብሎኛል አለች። በቃ ይሄን ሁሉ ነገር ያለው ነገር ትክክል ነው ብሎኛል፣ ግን እንደዚህ ያደርጋል ብዬ አላሰብኩም ብሎ ነው የሚናገሩ። ሴትዮዋ በጣም ደንግጠዋል። እሳቸው የነገሩት እስኪመስላቸው ድረስ ማለት ነው የነገራቸው እስኪመስላቸው ድረስ በጣም ደንግጠዋል። እና ምንድን ያደረከው ሲባል እናቴን ወትውቼ ንገሪኝ አልኳት፣ አልነግርም አለችኝ። ጎረቤት ሄጄ ሰማሁ። ከዛ በኋላ እናቴን አጠጣኋት፣ አረቄ አጠጥቼ ከዛ እንድትቀባጥር አደረኳት፣ እንድትለፈልፍ ስጠይቃት እንድትመልስልኝ አደረኳት። አረጋገጥኩኝ፣ ከጎረቤት የሰማሁት ነገር ትክክል መሆኑን አረጋገጥኩኝ ብሎ ተናገረ። እናትየው በጣም ገርሟቸው ነው የሚሰሙት። እዛው ነው የሚሰሙት። በነገራችን ላይ አረቄ መጠጣታቸው ራሱ አያውቁም። ከዛ ደግሞ እንደገና ደግሞ
ሄደ የሰውየው ሚስት ጋር ሄዶ ከሰውየው በፊት የነበሩትን ሴቶች ታውቂያቸዋለሽ አላት። አዎ ከኔ በፊት የነበረችውን ሴት አውቃታለሁ። ከዛ ሲል ሲያጣራ ወደ 7 ነው 8 ሴቶች ነው አግብቶ የፈታው የሰውዬ። ሁሉንም እንዲያውም አካል ጉዳተኛ ያደረጋት ሴት ሁሉ አለች። ሁሉንም ይደበድባቸዋል፣ ሁሉንም ይማታል። ሁሉንም ደግሞ የሚገርመው ነገር የሱ ያልሆኑትን ብሔር የሚጠላውን ብሔር ነው እያገባ የሚደበድባቸው፣ ግንኙነት የሚያደርግላቸው። አይወልድም። የወለደው አንድ ነው፣ ይሄው ልጅ ነው የተወለደው። ከዚህ በኋላ አልወለደም እና መካን ነው እንዳይባል ይወልዳል ማለት ነው። መልኩ ደግሞ ራሱን መስሎ ነው ቁጭ ያለው፣ አባቱን መስሎ። ግዝፈቱ፣ የእጁ ትልቀት፣ ስፖርት በዚህ ሰውነቱ ቢሰራ ደግሞ እንደሚያክል አስቡት። እና አጣርቼ ነው ይሄን ሁሉ ያደረኩት አለኝ። ከዛ መርማሪ ጋር ሄድኩኝ። ይሄን ሁሉ ታሪክ ነግሮኝ ነፍሰ ገዳይነት በራሱ የቻለ ወንጀል ነው፣ በእግዚአብሔር ፊትም ትጠየቃለህ፣ ማድረግ አልነበረብህም የሚለው ምክር እንዳለ ሆኖ ያው ባጭሩ ነው። ግን ለዚህ ያበቃው መንፈስ ምን እንደሆነ ነው ማስረዳት የነበረብኝ። ምክንያቱም እስር ቤት ውስጥ ይሄን ትምህርት ሳስተምር ይሰማሉ። ለዚህ ያበቃው መንፈስ ማን እንደሆነ በደንብ አስረድቻቸዋለሁ። እኔ ግን ምንድነው እሱን እነግራቸዋለሁ። እዚህ ጋር ስንመጣ ግን ይሄ ልጅ ሰው እንዲያጠፋ ምክንያት የሆኑት ጎረቤቱ ናቸው። ስለዚህ እኚህ ሴትዮ መቀጣት መታሰር አለባቸው ብዬ ነው ያሰብኩት። ይሄ ነው እኔ ያናደደኝ። ለዚህ ልጅ መታሰርም ሆነ ዋጋ መክፈል ለእድሜው መባከን ሰው እንዲያጠፋ ምክንያት የሆኑት ጎረቤቱ ናቸው። ከዛ እናትየው ጋር ሄጄ ነገርኳቸው። ማዘር ይሄንን ታሪክ መጀመሪያ የነገሩ ሰዎች ማን ናቸው ስል እኚህ ሴትዮ ናቸው ብለው ነገሩኝ። ከዛ የህግ ባለሙያ ጋር ሄድኩኝ። ሁሉ መናገር ያለብኝን በሙሉ አናገርኩኝና ሴትዮዋ መናገራቸው መጀመሪያ ባፋቸው መመስከር አለባቸው፣ መረጃ መያዝ አለበት ተባለ። ሰው ያለበት አካባቢ ቦታ ላይ ጠይቃቸው፣ የሚመልሱልህ መልስ እኛ ቆመን እንሰማለን። የድምጽ ምስክር ብቻውን ላይጠቅም ይችላል። በአሁኑ ሰዓት የሚቀናበር ድምጽ ስላለ ድምጽ ምስክር በራሱ አይሰራም ብላኛለች። የህግ ባለሙያ ናት። ከዚህ ቤት ጠበቃ ማህሌት ትመስለኛለች። አቀረብኳት። አንድ እህታችን አቅርቤ ነበር አለም። ልክ እንደሷ አይነት ደግሞ ማቃቸው እህቶች አሉና ስጠይቅ ይነግሩኛል። ኦዲዮ ሪከርድ አድርገህ ብትወስድ ማስረጃ ራሱ እሱ ድምጹን እየሰሙት ቴክኖሎጂው ስለተራቀቀ ማስመሰል ሊኖር ይችላል ተብሎ ነው የሚታሰበውና እንደ አንድ መረጃ እንጂ የሚያዘው እንደ ፍጻሜ እንደ መደምደሚያ አይታወቅም። ተጠርጣሪ እንዲሆን ነው የሚያደርገው። የበለጠ ወንጀላቸውን መረጃ ለማግኘት እንዲያጠናክሩ የሚረዳ መረጃ ነው የሚሆነው አሉኝ። እሺ ምስልስ አልኳቸው። ምስልም ራሱን የቻለ አንድ ልክ እንደዚህ ነው የሚሆነው። ግን የምስክር እማኝ ያስፈልጋል። መርማሪዎች መስማት አለባቸው፣ አይቻለው ማለት አለባቸው። የሆነ ሰው 2-3 ሰዎች ምስክር መኖር አለባቸው ተባለ። አያችሁ ማየት መስማት ምን ያህል ይሄ ከዚህ ከቴክኖሎጂ ውጪ ሰው ምን ያህል ጥቅም እንዳለው። ለመዋሸትም ህሊና ያስፈልጋል፣ እውነት ለመናገርም ህሊና ያስፈልጋል። እና እኚህ ሴትዮ እውነት እንዲናገሩ አደረኩኝ። የገዛ ልጆቻቸውን ነው ያገኘኋቸው። የገዛ ልጆቻቸውን ጓደኛቸውን አብረውን ያደጉት። ከዛ ጠየኳቸው። እኔ እንደዚህ ተብሏልና እኔ ይቅርታ አድርጉልኝ፣ የፈለገ ቢሆን እናታችሁ ናት፣ ግን መታሰር አለባት አልኳቸው። እንዴት አሉኝ። እንደዚህ ይሄ ልጅ ነፍስ እንዲያጠፋ ምክንያት ሆኑት እናታችሁ ናቸው አልኳቸው። እና ይሄን አስቡበት አልኳቸው። እንዴት እናታችን ኃጢአት ምክንያት ትሆናለች? ራሱን ወጥቶ የጠይቃት። አላወቃችሁ፣ የምታውቁት ነገር የለም። እናታችሁ መጀመሪያ በደንብ አጣሩ አልኳቸው። ከዛ እናታቸውን በደንብ ሲያጣሩ ምን ሲሉ ሆን ብለው በቀል እንደሆነ ሴትዮዋ ያደረጉት ከሴትዮዋ ጋር ጸበኛ ስለሆኑ ከልጁ እናት ጋር ከታሰረው ልጅ እናት ጋር ጸበኛ ስለሆኑ በዛ ላይ ደግሞ ልጁ ነፍሰ ገዳይ አይደለም፣ በጣም ስነ ስርዓት ያለው ልጅ ሆኖ ነበር ያደገው። የሆነ ሰዓት ላይ ነው ጸበንተን ግልፍ ማለት የጀመረው እና ቀኑን ጠብቆ ደመላሽ የሚባለው መንፈስ በውስጥ በኩል ያለው መንፈስ ማለት ነው። ቀኑን ጠብቆ ተነስቶ ልጁን ግልፍተኛ አድርጎታል ማለት ነው። ግን ለዚህ ሁሉ የዳረገው ደግሞ እሳቱን ይሄ ስታርተሩን መጫሪያ የሆነው ደግሞ የሴትዮዋ ምላስ ነው። ግን ደግሞ በቀል ነው። ጸበኛ ናቸው። ልጇ እንዲጎዳ ወይ አባቱ እንዲገድል ወይ ደግሞ የሆነ ነገር እንዲሆን ስሜቱ እንዲጎዳ ያደረጉት ነገር እንደሆነ የገዛ ልጆቻቸው ይሄን ሰሙ እና እማዬ ግን እንደዚህ ማድረግ አልነበረብሽም ምናምን ሲሉ በገዛ እጇ ራሷ ሐቀኛ አድርጋ ያስተማረችው ልጇ እናቴ መታሰር አለባት ብሎ ተናገረ። እናቴ መታሰር አለባት አለ። ምክንያቱም ምንድነው ሲባል እንደዚህ የሚባል ሰው አሳስራለች፣ እንደዚህ አድርጋ ነግራው ሆን ብላ ለበቀል ነው። ማስረጃ አምጣ ተባለ። ማስረጃ ራሷ አመጣ። ደግሞ የገዛ ልጃቸው ስለሆነ ነው። አንተ እንዴት ይሄን አሰብክበት ሲባል መምህር ተስፋዬ የሚባል መጥቶ እንደዚህ ብሎ ነግሮን እስረኛውን ሄዶ አናግሩት ማን ብሎ እኔም ተጠየቅኩኝ፣ ተጠራሁኝ።
ከዛ ከስንት ዓመት በኋላ እንግዲህ የታሰረው የዛሬ 8 ዓመት ከምናምን ነው። 9 ዓመት ነው የተፈረደበት። 9 ዓመት የተፈረደበት ከ20 ምናምን ዓመት ወርዶለት ነው። ለምን ሲባል ብዙ ሚስቶችን አግብቶ ሁሉም ሴቶች አሰቃይቷል እና እኔ ሰውየውን እረፍት ነው የሰጠሁት እና እንዲያውም ህግ እንዲከበር ነው ያደረኩት፣ ፍትህ ነው የሰጠሁት፣ እኔ ለሴቶቹ ፍትህ ነው ያደረኩት ብሎ ተናገረ። እንደዛ ነው የምታስበው አሉት። አዎ። ከዛ ታይቶ በ6 ወር ነው በ5 ወር ውስጥ በክርክር በምናምን ከ20 ምናምን ዓመት 9 ዓመት ወረደለት። የከሰሱት ቤተሰቦቹ የገዛ አባቱ እናቱ ልካው ነው እንደዚህ የተደረገው። እንደገናም ደግሞ ሀብት አላካፍልም ስላለው ነው ምናምን ተብሎ በስሙ በሌላ ነገር ነው የተከሰሰው፣ ክሱ የበዛለት። እኔ ግን ምንም ሀብት አልፈልግም ነበረ። ሀብት አይደለም ያው ጠይቁ። ከዛ ሴቶቹ እንዳለ ተጠየቁ። ጊዜው የሚፈጀው ለዛ ነው 5 ወር የፈጀው። ሴቶቹ በድሏቸዋል ሲባሉ አዎ፣ ይሄ ልጅ መቶ ጠይቋቸዋል ሲባሉ አዎ፣ እያንዳንዳችን መቶ ጠይቆናል ነው የተባለው። ከዛ ወረደለት ማለት ነው። አይገርምም? በእርግጥ እንዲያርጉ ማለት አይደለም። ወንጀል ሰርታችሁ እንትኑ እስር ጊዜ ይቀንስልኛል ተብሎ እንደው ተበቀሉ ማለት አይደለም። ምን ያህል በተወሰነ መልኩ እስር እንዴት እንደቀነሰለት ለመናገር ያክል ነው ይሄን የተናገርኩት። እና ለሚጮኸው ነገር በጣም ይቅርታ። እንግዲህ አንዳንዴ ስራ ሲበዛ ይሄ ልጅ እዛው እስር ቤት ሆኖ ይሄ ነው ታሪኬ እና አሁን ምንድነው ማድረግ ያለብኝ አለኝ። ንስሐ መግባት አለብህ፣ አባቴን ገድያለሁ ብለህ ንስሐ ገባ አልኩት። እሺ አለኝ። የመፈቻ ጊዜ ደርሷል አልኩት። አዎ ከዓመት በታች ነው የመፈቻ ጊዜው በራሱ ማለት ነውና መምህር 2 ነገር ልልክህ ነው አለኝ። ምንድነው አልኩት። ገጠመኝን ስሰማ ሰዎች እንደምታስቆርብ ሰማሁ አለኝ። ከእስር ቤት ስወጣ እናቴ ቆርባ ነው ማግኘት የምፈልገው አለኝ። እሺ እናቴ እስካሁን አልቆረብም? አዎ ትሄዳለች፣ ትመጣለች፣ ጥሩ ሰው ናት፣ መንፈሳዊ ነው የምትባለው፣ ግን እስካሁን ድረስ እንዳልቆረበች ነው የምትነግረኝ። ትመጣለች፣ ታገኘኛለች አለ። ሌላውስ አልኩት። ሌላው ደግሞ የምወዳት ልጅ አለች። እሷ በጣም 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 ከሚገባው በላይ በቃ ማለት በኔ ልብ ውስጥ እንደ ንግስት ናት። እሷ በኔ ህይወት ውስጥ ትልቅ ቦታ አላት እና በጣም ነው የምወዳት፣ ግን በአፌ አይደለም ፍቅሬን መግለጽ የምፈልገው። ከእስር ቤት ከወጣሁ በኋላ እሞትላታለሁ። በቃ ምንም ነገር ነው መሆንላት እና ፕሊስ ለእናቴ የጠየኳት፣ እናቴ አይ እሷ ዝም ብላ ከዛም ጎረምሳ ጋር ወዲያ ወዲህ እያለች ነው ምናምን እያለች ነው እና እሷንም እንድትቀይርልኝ እፈልጋለሁ። ስወጣ አገኛታለሁ። አላገባችም ተብያለሁ። ካላገባች የኔ ናት፣ ምክንያቱም ልክስክስ ሆናለች የሚባል ወሬ ሰምቻለሁ እና እባክህ ይህን ስራ ጨርስልኝ አለኝ። ከእስር ቤት ተላኩ ማለት ነው። ይህንን ጉዳይ መፈጸም ለእኔ አይከብደኝም። እሱም እንደምሰራው እርግጠኛ ሆኗል። አይከብደኝም ስላችሁ እንደ በጣም እንዲህ መብራት ግን ተፈታተነኝ። ቤተሰቦቼ መብራቱን ድርግም ያደርጉታል። አሁን ከነጋ እንኳን ቤተሰቦቼ ወደ 5 ጊዜ ነው የጠፋው። አረ መብራት ኃይል፣ አረ በእግዚአብሔር ዲም ላይ ታደርጋችሁት እኮ። እሺ እና ብቻ ከብዶኝ አይደለም፣ አይከብድም። ግን ምን መሰላችሁ ትንሽ እንትን የሚያሰጋኝ የቤተሰቦቻቸው ጉዳይ ነው። ሲሄድ እነዛ ሰዎች ዋጋ የከፈሉ ናቸው ለመንፈስ። እንደገናም ደግሞ ማገዶ ይጨርሱብኛል። ያ ነው ትንሽ ጊዜ የሚፈጅብኝ እንጂ አይከብድም። ካላገባች ልጅቷ የልጅ ጓደኛ እንድትሆን ማድረግ የምችልበት መንገድ ይኖራል። እሳቸውም ደግሞ ካልቆረቡ ማስቆረብ ቀላል ነው። ከቆረቡም በኋላ ራሱ ሌላ ችግር ካለ ማስተካከል ቀላል ነው። ግን አጅሬው አቴቴ ምናምን ጨሌ ቤት ውስጥ ካለ በጣም ማገዶ ይጨርሳሉ። ብዙ እናቶች ቤት የሚያስቸግረኝ ይሄ ነው። ወደ ገጠመኝ ያላመጣሁት ብዙ የተቸገርኩበት ምንድነው ፍርሃት አለባቸው። ልጄ እንደዚህ ይሆንብኛል፣ ይሄ ነገር መተው የለብኝም የሚሉት ነገር አለ እና እንደፈራሁት ቤታቸው ሲሄድ ከ21 ዓመት ወደ 9 ዓመት እኮ የወረደው እኮ የእናቴ አባቴን ከራማ ተለማምኜ ነው እባክህን ብዬ እንጂ መሄድበት ጌታ እግዚአብሔርማ ምን አደረገልኝ ነው። እሄዳለሁ ቤተክርስቲያን ግን ምን አደረገልኝ አላሉኝም። የኔ እናት እግዚአብሔር ጋር የሄዱም እኮ ጨሌው ከቤት አልወጣም ነበር አልኳቸው። ልጆች ልኮይ ነው ብዬ ቀጥታ የገባሁትና ቀጥታ ስለ ጨሌ ነው ያወራ ነው። ልጁ ጨሌ አይቶ ነበር ቤት ውስጥ እና ማዘር ማውራት አለብን ምናምን ብዬ ሳናግራቸው ነው ትንሽ መለስ ያሉት። መጀመሪያ ሲሄድ ራሱ ደስ አላላቸው ነበር። ቀድሞው አውቆኛል አጀሬውና ይወሉት እግዚአብሔር ቤት ሲመላለሱ ጨሌው ቤት ነበር አልነበረም አልኳቸው። ነበር አሉኝ። ስለዚህ እንዴት ነው እግዚአብሔር ቤት ውስጥ የሚያመልኩት ሌላ አምላክ እያለ እግዚአብሔር እንዴት ነው ለሁለት አምላክ ለሁለት ጌታ ይገዛል ሰው አልኳቸው።
የዛን ሰዓት ነው ትንሽ ሰከን ያሉልኝ። ምን መሰለህ ልጄ እኔ ይሄንን የእናቴ አባቴን ካራማ ምን ለማመነው ልጄን መጀመሪያ ጀምሮ ለቁም ነገር አብቃልኝ ያልኩት ይሄኛው ስለሆነ ነው አለኝ። እሺ ለቁም ነገር ታዲያ መብቃት እስር ቤት መግባት ነው አልኳቸው። አሁንማ ጉዶንኩኝ እኮ ብቻ ለማንኛውም 21 ዓመት ተፈረደበት ሲባል ልጄን አጣሁት። በቃ እኔ እሱ ከእስር ቤት ሲያወጣ እኔ ልሞት ነው ወግ ማረጉን ሳላይ ብዬ በጣም አዝኜ ነበርና ግድ የለሽም ተቆጥቶሽ የእናቴ አባቴ ዛር ተቆጥቶሽ ሊሆን ይችላል ብለው ጎረቤት መከሩኝና እንደገና ወደ ባዕድ አምልኮ ተመለስኩ። ማን መከረሽ? ማን መከሩት አልኳቸው። ምን ጎረቤት ሁሉ ናቸው አሉኝ። እና እኚሁ ሴትዮ መስለውኝ ነበረ እና እሳቸውን ለንስሐ ለማብቃት እያልኩኝ በዛ በኩል ለካ ጎረቤት ሴትዮዋ እኚህ ወሬውን ያቀበሉ ሴትዮ በልጃቸው ተከሰው ተፈርዶባቸዋል። ስንት ዓመት እንደተፈረደ መናገር አያስፈልግም። በጣም አጭር ጊዜ ነው በእርግጥ ተፈርዶባቸው ምናምን እስር ቤት ገብቷል። በገዛ ልጃቸው ተከሰሱ ተብለው ግን ማንም ሰው እንዳይሰማ ተብሎ ነበር። የገዛ ልጆቻቸው ናቸው የሰሙት ይሄንን። እናቱን በማሳሰሩ ወንድሙ የገዛ ወንድሙ ደብድቦታል። ወንድሙ ደግሞ ያኛው ደግሞ እናታችን ቅጣቱ ይገባታል፣ ከዚህ በኋላ ከእስር ቤት ስትወጣ ሀሜቷን ታቆማለች። ለሀሜቷ ሲሉ ነው ፖሊሶቹ ያሰሯት። በሀሜት ምክንያት ሰው እንዴት እንደሚሞት እንድትማር ብለን ያሰርናት ብለዋል ብሎ ደግሞ ያኛው ደግሞ ይሄኛውን መተው ወንድማማቾች እርስ በርስ ተጣሉ እና ሁለት ሴት ነው አንድ ሴት ነው መሰለኝ ያላቸው እርግጠኛ አይደለሁም። ብቻ የቤት ውስጥ ያለችው ልጅ ብቻዋን የሆነችበት ጊዜ አለ። አንዱን ቆይ ትመጣና እዚህ ቤት እየተባባሉ ብቻዋን ያደረችበት ቀን አለ። ይሄ ያሳሰረው ልጅ እናቱን ያሳሰረ ልጅማ ጭራሽ ጠፍቷል። ገዳም ነው የገባው ፈርቶ ማለት ወንድሞቹ የሚገሉት መስሎት። በኋላ ነው እግዚአብሔር ረድቶን ብዙ ነገር ተፈጸመውና ነገራቸዋለሁ፣ እመጣበታለሁ። ወደዚህ ጋር ስንመጣ እኚህ እናት ወደ ባዕድ አምልኮ ገብተው ምናምን ጨሌውን እያመለኩ ምናምን ቆራቢ የነበሩ ሴት ማን ነው መንፈሳዊ ናቸው የተባሉ ሴትዮ ቡና እያፈሉ ልጄ እስከሚፈታ ድረስ ይሄንን ከራማማ ማምለክ አለብኝ ብለው እያመለኩ ነው ያገኘዋቸው። ከዛ እርግጠኛ ነው ከ21 ወደ 9 ዓመት ያመጣሉት ከራማ ነው አልኳቸው። አዎ ታዲያ ሀቅ ነው እኮ ያደረገው ነገር አባትየው ያደረገው ነገር መጥፎ እንደሆነ ልጁ ያደረገው ነገር ምንም እንኳን ሰው መግደል መጥፎ ቢሆንም ግን ፍትህ ብሎ ያሰበበት መንገዱ ነው ፖሊሶቹን ወይም ደግሞ የህግ ሰዎችን የገዛቸው። ሄዶ አጣርቶ ሰውየው መሞት አለበት፣ ሴቶች ማረፍ አለባቸው ብሎ ያደረገው እና ምንም እንኳን ያደረገው ነገር ወንጀል ቢሆንም መግደል ወንጀል ማሳሰር ነበረበት፣ ወንጀል ነው መግደል። ግን ደግሞ እዚህ ጋር ህጉ አጋድሎለታል ወደ ልጆት እንጂ ሌላ ነገር አይደለም። ታዲያ ይሄን ሲያሳያቸው ያመለከታቸው ማን ነው? የእናቴ አባቴ ከራማ ነው አሉኝና ቁጭ አሉ። በሉ እንግዲያውስ እንደዛ ከሆነ ከባድ ነው፣ ልጁ የሚፈታ አይመስለኝም አልኳቸው። እንዴት አሉኝ። ምን እየጠነቆልክ ነው አሉኝ። አይደለም እና እናቴ ትንሽ አስቸግረዋል፣ እርሶ ግን ይሄን ትምህርት ማዳመጥ አለበት። እሳቸው ምንም ትምህርት ማዳመጠው የለም። ከፈትኩላቸው። ወደዛ ይሄ ራስ አይደል አሉኝ። አዎ አልፈልግም አሉኝ። ደግሞ ጨራሽ ሌላ ችግር ውስጥ ልከተኝ ነው አሉኝ። እሺ እስቲ እንግዲህ እርሶ በሚያመልኩት ነገር ልጁ ከተፈታ መልካም አልኳቸውና ወጣሁ። እኔ ግን የራሴን ዘዴ ስላዘጋጀው ነው ልጁ ሲፈታ እናቱ ጋር እንዳይሄድ እና ልጁ ከተፈታ በኋላ ከእስር ቤት ጠፋ እንዲባል ነው የተፈለገው። እኔ ጋር ሆኖ ማለት ነው። እኔ ራሴ ልጁን የሆነ ሰው ጋር አስቀምጫው የለም ወደ እናቴ ቤት አልመለስም፣ እናቴ ጠንቋይ ሆናለች፣ እናቴ ከራማ እያመለከች ነው ብሎ እንዲያስብ እኔ ሄጄ ነገርኩት። በነገራችን ላይ ልጁ እናትህ እንዲያርጉ ነው ጸልይ፣ ከእስር ቤት ስትወጣ እናትህ እኔን ሳስተምራቸው ልባቸው እንዲራራ ጸልይ ያልኩት። በጣም ተናደደ። ይሰግዳል፣ ይጸልያል። መምህር በዚህ ሳምንት እኮ ነው የምፈታው አለኝ። እኮ ያው እናትህ ገና ናቸው፣ ምንም በጣም አስቸጋሪ፣ ጭራሽ አይኔ ማየት አይፈልጉም። በዘዴ በሲስተም ገባሁኝ። ስለዚህ ከተፈታ በኋላ አትገባም ቤት አልኩት። የት ነው መሆኑ አለኝ። እኔ ችግር የለውም እኔ ያስጠጋሃለሁ አልኩት። ከዛ ጎረምሶች ነበሩ፣ እነሱ ጋር ወስጄ አስቀመጥኩት። ኮንዶሚኒየም ተከራይቼ ያስቀመጥኳቸው ወደ 6-7 ጎረምሶች አሉ። እነዛ ጎረምሶች ከተለያየ ቦታ ወድቀው የተነሱ ናቸው። ስራ እየወጡ ሰርተው የሚመለሱ ናቸው እና ታታሪ የሆኑ ወንዶችን አንድ ላይ ማስቀመጥ ጥቅም አለው እና እነሱ ጋር ወስጄ ቀላቀልኩት። 7ኛ ነው 6ኛ ሆኖ ተቀላቀለ። ልጅቷም እንደዚሁ እስር ቤት እንደሆነ ነበር የምታውቀው። የልጅቷ ደግሞ ልምጣላችሁ። ልጅቷ አሁን የእናትየው እዚህ ጋር ልጨርሰው ወደ ማን ልምጣ? ወደ ልጅቷ ደግሞ ልምጣ። ልጅቷ ጋር ደግሞ ሄጄ አገኘዋት። በመሀል እናትየው እምቢ ሲሉኝ እሷ ጋር እየሄድኩኝ እንደዚህ እና ልጅቷ በእርግጥም አዎ ልክስክስ ሆና ነበር የተገኘችው።
ብዙ ወንዶች ታተራምሳለች። ምንም በቃ ያገኘችው ወንድ ጋር ነው የምትተኛው። የጠየቃትን ወንድ እምቢ አትልም ምናምን እንደዚህ አይነት ነገር ነው በቃ። እና አለቀሰች። በጣም ይወድሽ ነበረ እስር ቤት ሆኖ እና ፕሊዝ እባክሽ ሲፈታ ሰርፕራይዝ እናድርገው። በጣም ነው የሚያከብርሽ፣ በጣም ነው የሚወድሽ። ከተፈታ በኋላ እሞትላታለሁ እያለ ነው እና ይሄን ሪከርድ ስም ያልኳት ሪከርዱን ሰማችሁ። ሪከርዱን ደግሞ የተፈቀደልኝ ደግሞ አስፈቅጄ ነው መልእክት ስለሆነ ወደዛው እንትኑ መጥቶ ለፍቅረኛው መልእክት መላክ ነው የፈለገው ብዬ ነግሬያቸው እዛው እነሱ ፊት ነው ቃሉን የሰጠኝ። እና ያንን መልእክት ሳሰማት የኔ ውድ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ እባክሽን ከእስር ቤት ከተፈታው በኋላ ከአንቺ ጋር መሆን የምፈልገው አዲስ ህይወት፣ አዲስ ኑሮ፣ አዲስ ማንነት እንዲኖረኝ ይፈልጋለሁ ምናምን የሚል ነውና እያለቀሰ ነው የሚያወራው። ከዛ ልጅቷ በቃ ወደ ጸበል ሄደች። ትምህርቱን ማዳመጥ ጀመረች። ተቀየረችልኝ። እናትየውም ቢያሉኝ ስላት ቀስ ብዬ ገብቼ ሄጄ አግባባቸዋለሁ አለችኝ። ጥሩ እኔ ካልቻልኩኝ እንግዲህ በአንቺ በኩል ከተሞከረ ጥሩ ነው አልኳት። ስትገባ ችፍ ብሎ የሚያባሯት ሂጂ ውጪ ምን እንትላለች እዚህ ማዘርዬ እኔ እኮ የልጆት ፍቅረኛ ነኝ እስኪፈታ ነው መጠበቀው እኔን እኮ ነው የሚያገባው ለምን ያባሩኛል ስትላቸው ጊዜ ነው እንደዛ ነው አዎ እኔ ልመርቅሽ አሏት። ኧረ እኔ በሱ መመረቅ አልፈልግም አለቻቸው። ትምህርቱን እያዳመጠች ነበር። በዚህ ነገር መመረቅ አልፈልግም። ለምን ይሄ የዚህ ምርቃት ገደል ነው የሚከተው። ይሄ ሁሉ እንደዚህ ያበላሸኝ እሱ ነው እና እኔ ተበላሽቻለሁ አለቻቸው። ከዛ መጨረሻ ላይ እኚህ እናት መጀመሪያ ስለሱ ያጣሩ ስለነበረ አሁን የተቀየረችው በዚህ ልጅ ትምህርት ነው ብለው አስበዋል። በዛ ሰዓት ላይ ጠፍቻለሁ እኔ የለውም እሳቸው ቤት መሄድ አቆሚያለሁ። እሷም ደግሞ ሱባኤ ሊያዝ ብላ ገዳም ሄዳለች። በዚህ መካከል ልጁ ተፈቶ እኔ አምጥቼ ያስቀመጥኩት ሰዓት ነበር። አያችሁ ተገጣጠመ። እስር ቤት ሲሄዱ ልጅ የሚፈታበት ጊዜ ነው ሲሄዱ ተፈቷል ተባሉ። የለም አዎ እንዴ ማን ዋስሆኖ አስፈታው? በማን ተፈታ ሲባል መምህር ተስፋ የሚባል መጥቶ አስፈታው እንዴ። ከዛ እኔ ጋር አፈላልገውም ብለው በደብዳቤ በምን ብለው መጡብኝ። ልጄን አምጣሉኝ። እንዴ እኔ ማዘር እኔ ዋስሆኛ አስፈታሁት። ከዛ ወደ አመሰግናለሁ ተብለን ከእስር ቤት በር ነው የተለያየ ነው አልኳቸው። እኔ ያለው ለምንድን ነው ዋስ የምትወራው አንተ? እንዴ እኔ አላቅም። እኔ ማቀው እኔ እስር ቤት ማስተምራቸው ተማሪዎች ናቸው። ከዛ ውጪ ግን እኔ ማቀው ነገር የለም አልኳቸው። ልጄን አምጣ ብለው ንቃሩ። እንዴ ማዘር እኔ ልጁን የት እንዳላላቅ እንዲያውም አብረን እንፈልገው አልኳቸው። እሺ አፋልገኝ በቃ አሉ። ብርድ አሉ። ተመለሱ። በቃ አፋልጎታለሁ። ስልክ ደግሞ ከእስር ቤት እንደወጣ ስለሆነ ስልክ የለው የት እንዳላላቅም። እስቲ ሰፈር ፈልጉት ጎረምሶች ቤት አድሮ ይሁን እንዴ እኔ እናቱ አይደለው እንዴ ከኔ ከእናቱ ርቆ እንዴት ነው እንደዚህ የሚሆነው? ወደ እናቱ ቤት ለምን አይገባም? ልጅ ወዴት ሄዶብኝ ነው? የት ተለክፎብኝ ነው? ከዛ ጎረቤት መጥተው ሲያናገሩ መምህር ተስፋዬ ነው ያሉት አሏቸው። ጎረቤት አዎ ሄይ እሱ የዛ የግርማ ልጅ ነው ምን አርጎት እንደለም እንግዲህ ብናርጎ አጥፍቶት ይሆናል ምናምን ብሎ ነገሯቸው። ከዛ መጥተው ልጄ እንደው የት አድርሰው ሆኖ እንደው ልጄ እባክህን አንተ የመምህር ግርማ ልጅ መሆኑን ሰምቻለሁና እናቴ ተረኔ ቆረቡን ሳግቡን ያልኩት ሌላ ምን አርኩኝ ታዲያ? እናቴ ከእስር ቤት ስትፈታ ስትቆርብ ማየት እፈልጋለሁ አለኝ አይደል ያልኩት? አዎ ስለዚህ በቃ ይሄንን ነገር ነው እንግዲህ እንደማይቆርቡ ካወቀ ስለ እርሶ ካጣራ እንግዲህ አልመጣም ማለት ነው። እኔ ምን አውቃለሁ? ልጄ እባክህን እንደው አፈላልግልኝ ማስታወቂያ ልቀቅልኝ ፎቶ አለ እኔ ጋሩኝ። እሺ እኔ ችግር የለውም እለቅልዎታለሁ አልኳቸው። ከዛ ካሁን ዩቲዩብ ላይ ማስታወቂያ ይለቃል እያሉ ሲያዳምጡ እንቅልፍ ይወስዳቸዋል። ልጄ ማስታወቂያ ለቀቅ አሉኝ ደውለው። አዎ እንዴ ለቀቅ ያለው የትኛው ላይ እንጂ እኔ ሁሉም ላይ ለቀቅ ያለው አላየሁትም እንዴ ስላቸው ጊዜ እኔ አላየሁትም ልጄ ማስታወቂያውን ፍለጋ ቁጭ ወደ ኋላ አድርገው እኔ እስቲ ልጄ እኔ እያዳመጥኩኝ እንቅልፍ ስለሚወስደኝ ምንም ነገር እንትን ማለት አልቻልኩም አሉ ጎረቤት ጠይቀው ማለት ነው። ከዛ ልጅቷን ፍለጋ ልጅቷ እሳቸው ጋር ስትሄድ እንግዲህ የቀድሞ ማን ነው የልጆት ሚስት ነኝ እኔ ነው የሚያገባው ብላ ስለነገረቻቸው ቤት ድረስ ሄዱ። ማን እንደሆነች ለማጣራት ጥረት አድርገው ከዛ በኋላ ለሰፈር ስታወራ ለጎረቤት ስታወራ መስተል በወሬ ነው እንጂ ልጅቷ የማን ቤት ልጅ እንደሆነች አይታወቅም። አያውቁም። ሴትየው በሰፈር ነው የሚያዩት እንጂ አያውቋትም። እና ተጣርቶ ቤት ድረስ ሄደው ልጄን አምጪ አሏት። እኔ ከእስር ቤት እኮ እስኪፈታ ነው የምጠብቀው። ተፈታ እንዲህ አለቻቸው ጭራሽ ከገዳም ስትመለስ እና ጭራሽ ተፈታው ይሄው ከገዳም ገና መምጣቴ ነው አለች። ከዛ ልጅቷ እኔ ጋር እውነትም ደወለች። ስትደውል እኔ ጋር አዎ ተፈቷል የት ነው ያለው ነይ አልኳትና ወስጄ ያሳየኋት። ለምንድን ነው ያሳየኋት?
ሴትዮዋ ሰፈር ውስጥ ምን እያደረጉ እንደሆነ እንድትሰልልልኝ ነው። ከዛ አገናኘኋቸው። በጣም በሚያሳዝን መልኩ ነው የተገናኙት። እሷ ተቀይራ መንፈሳዊ ሆና ትመጣለች ብሎ አልጠበቀም ነበረ። ዛሬ እንግዳለህ አልኩት። ምንድነው አለኝ። የማየነች አለኝ። ከዛ አይደሉም አንድ መምህር አሉ፣ የሚመጡ መምህር አሉ። መምህር ግን ማናቸው አለኝ። አይ አይደሉም አልኩት። ስትበር ከፍታ ስትገባ በቃ ደስ አለው። የለበሰችው ልብስ ረጅም ቀሚስ ነው፣ ነጠላ ጠፍታ ምናምን በቃ ቀለም የለ ምን የለ፣ ያ የምታሳስትበት ኮስሞቲክስ የለ ምን የለ፣ በቃ ምንም እና በጣም ደስ አለው። ስለሷ ብዙ ኢንፎርሜሽን ሰምቶ ነበር። ጓደኞቹ ሁሉ ነግረውታል። እና በቃ አለቀሰ። እሷም በቃ አይዞህ እናትህን ለቁም ነገር ማብቃት ቀላል ነው። አሁን በጣም አሪፍ ነገር ተገኝቷል። መምህር ምን እያደረገ ነው? ገጠመኝ እንዲያዳምጡ እያደረጋቸው ነው። ያንተ ፎቶ የአፋልጉኝ ማስታወቂያ እንዲለቀቅ ያንተ ፎቶ ፖስት ይደረጋል ብሎ ነግሯቸው ፎቶውን እየፈለጉት ነው ያሉት። በዛ መካከል ግን እኔን እየፈለጉኝ እንደሆነ ሰምቻለሁ። እኔን አግኝተውኛል፣ ግን እኔ ማውቀው ነገር የለም ብዬ ዋሽቻቸዋለሁ ምናምን ብላ ነገሩን ብቻ ባጭሩ አድበስብሳ ተወቹ። ለምን? ሰርፕራይዝ ልታደርገው ስለፈለገች ነው ልጅቷ። እኔንም አልነገረችኝም፣ ለሱም አልነገረችውም። በመሃል ሴትዮዋን ልጅ ማስታወቂያ አፋልጉኝ ማስታወቂያ ተለቀዋል አሏት። ሄዳ ቤታቸው አዎ ይሄው እርሶ ተኝተው ነበርኩ። ተኙ ችግር የለውም እኔ ካገኘሁት እነግሮታለሁ አለቻቸው። ከዛ ተለቀዋል አለቻቸው። እንዴት አላየሁትም የልጅን ፎቶ እንዴት ቴሌቪዥን ላይ አላየሁም። ከዛ በሉ አዳምጡ፣ ከፊትም አሁንም የሚለቀው ነገም የሚለቀው ትምህርት አለ፣ ዛሬም ይለቀው ይሆናል ለምትላቸው በቀን ሲያዳምጡ ኧረ የሚያወራው ይሄ ልጅ ግን ትክክል ነው፣ እውነት ነው፣ ትምህርቱም ይገርም ነው፣ እንደዚህ ያለ ነገር አለ እንዴ ዝም ብዬ ነው ማመልከው ብሎ ራሳቸው ተነስተው ኮተቱን አንስተው ጓሮ ላይ ጣሉት። ሲመለሱ እንቅፋት ደህና አድርጎ ነው የነደላቸው። እንደው ይሄ እንቅፋት ያው ዲያብሎስ ነው። ጣታቸውን፣ ጉልበታቸውን፣ ክንዳቸውን፣ እጃቸውን ድፍት ያሉት ሄደው። ባለፈውም እንደዚህ ብያቸዋለሁ። እና ብዙ ጊዜ ሰይጣን የሚናደድበትን ነገር ስናደርግ እግዚአብሔርን ይዘን ነው። እግዚአብሔርን ሳንጠጋ ምንም ነገር አንጣል፣ ምንም ነገር አናድርግ ብዬ ነገራቸዋለሁ። ቤታቸው ኋላ ወደ ጎሮ መስመር አካባቢ ነው፣ ወንዝ አለ። እንደ ቤታቸው እንደዚህ ነው። በሩ ወደዛ ነው፣ መውጫ በር ወደዛ ነው። ከጓሯቸው ግን ወንዝ ነው እና እዛ ነው ሄደው የጣሉት። እና አሟቸው እንደተኙ ምናምን እንደውለው ነገሯት። ከዛ ቀስ ብላ ጉልበታቸውን እየጠራረገች ጸበል እያደረገችላቸው ገጠመኝ እያዳመጡ እምነት እየቀባቻቸው ወሎት ማየ ምናምን ብላ መክራ አስተምራ መቁረቢያ ልብስ መታ ከቢሮ ወስዳ ከዛ መጨረሻ ላይ በሚቆርቡበት ቀን እኔንም ልጁንም ጠራችን። ጨርሻለሁ ስራዬን አለች። ምንድነው? እዚህ ቤተ ክርስቲያን እንገናኝ ማየ እየቆረቡ ነው፣ ይኸው ዛሬ ቅዳሴ አለ ብላ ጧት ደውላ ነው የነገረችን። ደነገጥን። አንቺ ምንድን ያረሽው? ሰው ጊዜ በቃ ጨርሻለሁ ስራዬን አለች። ቸኩለው እንዳይሆን ለልጃቸው ሲሉ አይደለም ልጄ እንደውም ከተመቸው እዛው ባለበት ይቀመጥ፣ እኔ ጋር ከመጣ ይበላሽብኛል እያሉ ነበር አለች። ይበላሽብኛል። ከዛ ቤተ ክርስቲያን ተገናኘን። ሲቆርቡ አየናቸው። ባይኑ አየ። ቆርቦ ሲወጡ እማዬ ብሎ አላስችል ብሎት ቆርቦ ሲመለሱ እዛው ቤተ መቅደስ ውስጥ ቅፍ አድርጓቸው አለቀሰ። ኢቭን ቅዳሴ ላይ ያሉ ሰዎች ሁሉ ሲያለቅሱ ነበር። አይቻቸዋለሁ ዞር ያልኩኝ። አንዷ አትወደኝም ግን ታስታውቃለች። እንዴት አድርጋ እንደምታየኝ ግን እንባን እየጠረገች ነው። በስመ አብ። አንዳንድ ሴቶች ግን አይናቸው በጣም ነው የሚናገረው። በሴቶች በኩል ነው ሴትዮዋ ቆርቦ ሲወጡ እኛ በዛ በኩል ያገኘናቸውና ተከትየው ነው የሄድኩት። የሆነ ነገር ምን ሊያደርግ ነው ብዬ ነው። እና ታስታውቃለች። ትምህርቴን አትወደውም ግን እዛ ቦታ ላይ ደግሞ የሚሆነው ነገር አስለቅሷታል። በአይኗ በደንብ ነው የምትናገረው ልጅቷ። ከዛ ዞር ብያየዋትና ጸጥ አልኩኝ። ምንም ማድረግ አልችልም። እናትና ልጅ ተያይዘው ወደ ቤት መጣን። ከዛ ለመጀመሪያ ጊዜ እናቱ ቆርበው አብረው ገቡ። ቤቱ ወደ እናቱ ቤት አብረው ገባ። የሰፈር ሰውም መፈታቱን ሰምተዋል። የት እንዳለ ግን አያውቁም። በቆረቡበት ቀን አብሮ ሲመጡ በቁርባኑም በሱ መፈታትም ቀውጢ ሆነ ሰፈሩ። አስተማርኩኝ። እኔ መጣሁ በቃ። እና ለዚህ ሁሉ ያበቃችሁ እሷ ነች። ያው እዋት ብዬ ልጅቷን እሷ ሳታይ ማለት ነው። ያው ለዚህ ሁሉ ይሄ ሁሉ ነገር የበቃው በእሷ ምክንያት ነው። ይቺ ልጅ ነች እናትየዋን የሚያስቆርበችው ልጁንም ያመጣችው። ለሰርጉ ያብቃን አልኳቸው። አሜን አሉ። ሰርጉን በልቻለሁ። ሰርጉም አልፏል። 9 ነው 8 ሰርግ አለ ብዬ ካልኳችሁ ውስጥ አንዱ ሰርግ ይሄ ነው። እና ከእስር ቤት እንትን መልእክት አመላላሽ ሆኜ እንደ ቅድስት ፌቨን ማለት ነው። ለዚህ በቃ ገጠመኝ ነው እላችኋለሁ። እግዚአብሔር ስሙ የተመሰገነ ይሁን። ግን
እዚህ ውስጥ ሳልናገር ማላልፎ በቀልን በተመለከተ ነው። በፍጹም ምንም ነገር ቢደረግ ለመግደል እንዳታስቡ፣ በግድያም እንዳትበቀሉ። የሚገድልም የሚያድንም እግዚአብሔር ነው። በቀል የእግዚአብሔር ነው። እግዚአብሔር በቀለኛ አምላክ ነው። መዓትንና በቀል የተሞላ አምላክ ነው ይላል። ምን ማለት ነው? እግዚአብሔር ነው የሚያውቀው እንዴት እንደሚበቀልበት። በፍቅር መበቀል ይችልበታል። አባትየው ቢኖር ኖሮ በቁርባን ነበር የሚበቀለው። አባትየው በህይወት ቢኖር ኖሮ እና ይሄን ትምህርት ቢሰማ ይሄ ልጅ በፍቅር ይበቀለው ነበረ። ወሬኛ ግን አስገደለው እና ወሬኛም ምላሱም እጁም ታስሯል። እግዚአብሔር ይመስገን። ሴትዮዋ ከዚህ በኋላ መቼም ሐሜት አቆመዋል ብዬ ነው የማስበው። ይሄን ገጠመኝ እየሰሙ ነው። ሐሜት አቆመዋል ብዬ አስባለሁ። ሌላው ሳልናገር ማላልፈው ልጄን ለዚህ ያበቃልኝ እንደዚህ የረዳልኝ የእናቴ አባቴ ከራማ ነው ብሎ ክች ማለት በቃ የሆነ አንድ ነገር ላይ ክችች ማለት በጣም ነውር ነው። ለምን በአዳም ልኮን እያመለኩ ሰይጣን እንደሆነ እያወቁ እሱ ነው ለዚህ ያበቃልኝ ከተፈታ በኋላ ንስሐ ገባለሁ ብሎ ማሰብ ማለት ነው። እንደዛ ነበር የሚሉ ሴትዮ። ሌላው ደግሞ ሁለተኛ ነገር ምነግራችሁ በጥንቃቄ ማስተዋል ያለባችሁ ሶስተኛ ነገር ምነግራችሁ ምንድነው እስር ቤት ሆኖ ልጁ ግለ ወሲብ በጣም ያስቸግረው ነበር። ግን ለግለ ወሲብ ምክንያት የሆነው የአባቱ የዝሙት መንፈስ ነው። ይሄ ታወቀ ነው አይደል? ስለዚህ እናትና አባቶቻችሁ እንዴት እንዳሳደጓችሁ ቼክ አርጉና በደንብ አርጋችሁ ባህሪያቸውን፣ ጸባያቸውን፣ ስንት ልጅ እንደወለዱ ከዛ በኋላ ደግሞ መልስ ሲመላለሱ ሲነጋገሩ ያ የሚመላለሱ ቃላት ቼክ አርጉትና ከዛ እናንተ ላይ የትኛው ባህሪ፣ የትኛው ጸባይ፣ የትኛው ተግባር፣ የትኛው መንፈስ እንደገባባችሁ ታገኙታላችሁ። በደንብ ነው የምታገኙት። እና ከአባቱ የመጣ መንፈስ ነው። አባቱ የወረሰው ደግሞ ከአባቱ ነው፣ ከአያቱ ነው። ከዚህ ልጅ አያት ነው ማለት ነው። አያቴም እንደዚህ እንደነበረ ሰምቻለሁ አለ። ሁሉ ነገር ሰላም ከሆነ በኋላ የአባቱ ቤተሰቦች ጋር ሄዶ ይቅርታ ብሏል። የሚገርማችሁ እና ይቅርታ ብሎ ሰርጉ ላይ ጠርቷቸው የተወሰኑ ሰዎች ሰርግ ላይ ሁሉ መጥተዋል። አባቱን የገደሉ ልጅ ተፈቶ አግብቷልና እስር ቤት ሆኜ ተጸጽቻለሁ፣ ያጠፋሁት ጥፋት እንደዚህ ነው ብሎ ነግሯቸው፣ ግን ይሄን ትምህርት እንዲያዳምጡ ነግሯቸው ምናምን ነው ብቻ በአጠቃላይ እና በአያቱም እንደዛ እንደሆነ ከቤተሰቦቹ የሰማው እና እኚህ እናት ምን ይላሉ? የኔ ልጅ እኮ ጀግና ነው፣ የገደለው አባቱ ቤተሰቦች ጋር ሄዶ ይቅርታ አድርጉልኝ ብሎ ንስሐ እንዲገቡ አድርጓል ብለው ነው የሚሉት እናትየው። ይሄ የጀግንነት ጉዳይ ሳይሆን ወይም ሂሮ የመሆን ወይም ደግሞ የሆነ እንደው እንትን ምናምን ሳይሆን የእግዚአብሔር መንፈስ ፈቃድ ነው። መንፈስ ቅዱስ ስሙ የተመሰገነ ይሁን። መንፈስ ቅዱስ በእኛ ላይ ይደርብን። እንደው የመንፈስ ቅዱስ ቤተክርስቲያን ጰራቅሊጦስ የሚባል ቤተክርስቲያን ቢሰራ ደስ ይለኛል። ስዕሉ እርግብ ይሆናል። ያው መቼም ስዕሉ እርግብ ነው። በእሳትም ይመስላል፣ በውሃም ይመስላል መንፈስ ቅዱስ። ግን በቃ እንደው ቢሰራ ጥሩ ነበረ። ለአብም ለወልድም ብዙ በዓላት አሉ፣ ወይም ደግሞ ብዙ በእርግጥ ጰራቅሊጦስ የሚከበርበት ቀን አለ። ግን እኔ እያልኩ ያሉት ቤተክርስቲያን ነው። ቢሰራ ጥሩ ነበረ። ምክንያቱም በዚህ ልጅ ላይ የእግዚአብሔር መንፈስ ነው ያረፈበት። ከእስር ቤት ከተገናኘን ጊዜ ጀምሮ የእግዚአብሔር መንፈስ ተጋብቶበት ይወላችሁ እስር ቤት ውስጥ እንዴት ይሰግድ እንደነበረ እናቴን ለቁም ነገር አብቃልኝ፣ እናቴን ከእስራት፣ እኔስ በስጋ ነው የታሰርኩት፣ እናቴን ግን ከነፍስ እስራት ፍታልኝ እያለቀሰ ነበር የሚጸልየው። እና እግዚአብሔር አሁን ሁሉንም ፈቷቸው እናቱና እሱ አንድ ላይ የሚኖሩት ከሚስቱ ጋር አንድ ቤት ውስጥ ነው የሚኖሩት። እና አንድ ቃል አይናገሩም። ትምህርቴን ስለሚያዳምጡ በልጄና በሚስቱ መካከል እንዳልገባ ብለው ጸጥ ነው የሚሉት። በቃ ቁጭ ብለው እየተጦሩ ነው ያሉት። ትምህርት ያዳምጣሉ፣ ይሄዳሉ፣ ያስቀድሳሉ፣ ይመጣሉ። አለቀ። ሌላ ምንም የሚፈልጉት ነገር የለም። ግን ሌላ የተፈጠረው ነገር ምንድነው? ከራማው ያመልኩት የነበረው ከራማው በህልማቸው እየመጣ በጥቁር ቁራ እየተመሰለ እየመጣ ይረብሻቸው ነበር። በጥቁር ቁራ እየተመሰለ እየመጣ በመስኮት ሲገባ ያዩታል፣ ሲወጣ ያዩታል። እና መጨረሻ ላይ ግን ቅዱስ ቁርባን ተቀብለው በመጡበት ቀን ሩፋኤል ቤተክርስቲያን ሄጄን የምቀበለው ብለው አዲሱ ገበያ ሄደው ሩፋኤል ቤተክርስቲያን ተቀብለው መጥተው እዛው ሶፋ ላይ ጋደም ሲሉ በጣም የሚገርማችሁ ነገር በሰልፍ ዳክዬዎች ሲሄዱ አይታችኋል። አስፋልት ሲሻገሩ ምናምን እንደዚህ ዳክዬዎች ወይም አንዳንድ ቪዲዮ ላይ አይታችሁ ከሆነ እንደዚህ በመደዳ የሚሄዱ የሉም። ልክ እንደዛ ከቤት ውስጥ በመደዳ ቁራዎች ከቤት ሲወጡ በሰልፍ ሲወጡ እየበረሩ ሲሆን በእግር እየተራመዱ ሲወጡ አዩአቸው። እና እግዚአብሔር ሳንጮህ
ጸበል ቦታም ሳንሄድ እንደዚህ ሊገላግለን ይችላል በቅዱስ ቁርባኑ። ዋናው መታመን ነው። በቃ ይበቃኛል፣ ልጄን አሳድግ ያለው እኔም እዚህ ደርሻለሁ፣ እግዚአብሔርም ጠብቆኛል፣ ስለዚህ በቃኝ። መንፈስ ከወጣ ወጣ፣ ካልወጣ የራሱ ጉዳይ ሲሉ ወጣላቸው። ዋናው ጉዳይ የዘላለም ሕይወት ማግኘትን ነው። እሺ ቤተሰቦች፣ የዘላለም ሕይወት ማግኘትን ነውና በዚህ መስመር ማለፍን የመሰለ የሕይወት መንገድ የለም። እኔ እውነትም ሕይወትም መንገድም ነኝ ብሏል ክርስቶስ ኢየሱስ። ስለዚህ ኢየሱስ ክርስቶስ እውነት ከሆነ እውነት ቅዱስ ቁርባን ነው። መንገድ ከሆነ መንገድ በንስሐ ሕይወት ተመላልሶ መኖር ነው። እውነት መንገድ እውነት ሕይወትም ከሆነ ደግሞ ቅዱስ ቁርባኑ ሕይወት ነው። ኢየሱስን አገኘ ነው ጌታን ተቀበልኩ ካልን ቅዱስ ቁርባን ተቀብለን ነው መሆን ያለበት። ከየትም አናገኘውማ። የት ቤተ መቅደስ በቅዱስ ቁርባን ካላገኘ ነው የት ልናገኘው ነው? ቀጥሎ ደግሞ በተግባር ሲሰራ እናገኘዋለን። ቀጥሎ ደግሞ ስንሄድ እንገናኛለን። ሊገለጥም ይችላል። አለቀ። ስለዚህ ሌላ ነገር መጠበቅ የለብንም። የኛ በንስሐ መመለስና በቅዱስ ቁርባን ሕይወት ውስጥ መኖር በቂ ነው፣ ከችግሮቻችን ለመገላገል ማለት ነው። ኢየሱስ ጌታ ነው ብሎ የሚመሰክር ሰው ጌታ ነው ብሎ ለመመስከር ጌትነቱን በተግባር መኖር አለበት። የጌታን ጌትነት የኢየሱስ ክርስቶስ ጌትነት በእኛ መገለጥ አለበት። ማተቡ ተግባራዊ መሆን አለበት። ነጠላው ተግባራዊ መሆን አለበት። አይደለም ሄደን ድንጋዩን ስንስም ግንቡን ስንስም እኮ ድንጋዩን አይደለም የሳብነው። ኢየሱስ ክርስቶስ ስሙ የሚጠራበት ቤተክርስቲያን ስለሆነ ክብር ለሚገባው ክብርን ስጡ ስላለ የቅዱስ ጴጥሮስ ጥላና የቅዱስ ጳውሎስ ጥላና የልብሳቸው ራፊ ይፈውስ ከነበረ የቤተክርስቲያንም ውስጥ እግዚአብሔር ስሙ የሚጠራበት ቤት ውስጥ ያለው አጠቃላይ ንዋየ ቅድሳት በሙሉ ይፈውሳል ብለን ካመንን ይፈውሳል። ግን ያንን እንዲሆን ሆነን መገኘት አለብን። እንዲፈውሰን እግዚአብሔር ታማኝ ነው። አዎ ታማኝ ነው። የታመነ አምላክ ነው። አዎ እኛስ አይውላችሁ በትንሽ ነገር ሊፈውሰን ይችላል። በአቧራ በጥራጊ በወደቀ እኔ ልንገራችሁ፣ በቀደም ባለፈው የቁርባን ፕሮግራም አልነበረም የጥቅምት 2 ላይ እዛ ላይ ምን አለችኝ? መምህር አለችኝ። ከዛ ከተሰበሰቡት ከአዳራሽ ውስጥ ከነበሩት ውስጥ ማለት ነው። መምህር አለችኝ፣ አቤት እኔ ዛሬ ለቁርባን የበቃሁት በምን እንደሆነ ታውቃለህ አለችኝ። ዛሬ ነው የጀመርሽው አልኳት። አዎ ዛሬ ነው የቆረብኩት አለችኝ። እሺ አልኳት። 1 ዓመት ሙሉ ቅዳሜ ነው የሚመቸኝ የእረፍት ቀኔ። ሌላው እንትን ተቀጥራ ስለምትሰራ አንዳንድ ቡቲክ ላይ ቅዳሜ ነው የሚመቸኝ። አስቀድሳለሁ። ከዛ ቆርቦ የወጡትን ሰዎች ጫማ በማድረግ ጎንበስ ብዬ ጫማቸውን እያረኩኝ ጌታ ሆይ ለዚህ ክብር አብቃኝ፣ እኔ ጎንበስ ብዬ እነሱን ጫማ አረጋለሁ፣ በእነሱ ውስጥ አንተ ነግሰሃልና እኔም አንተም በእኔ ውስጥ እንድትነግስ እፈልጋለሁ ብዬ በትህትና 52 ቅዳሜ ሳላቋርጥ ለቅዱስ ቁርባን ለመብቃት ብላ እኮ አይደለም፣ ትህትናዋ ፍርሃቷ እኮ ነው። ግን ኃጢአቷን ስትነግረኝ በእርግጥ ያስፈራል። የሰራችው ኃጢአት አንድ ክርስቲያን ማድረግ የማይገባው ኃጢአት ነው። ኃጢአት በሙሉ አይደለም ክርስቲያን ሰው የሚባል ሰው ማድረግ የለበትም። ግን እቺ ልጅ የሰራችው ነገር ደግሞ ከባድ ነገር ነው እና ጎንበስ ብላ የቆራቢያንን እግር ጫማ እያደረገች መጨረሻ ላይ አንዳንዶች ጉልበታቸው እየሳመች የአሮጊቶቹን ጉልበት እየሳመች በሴቶች በር በኩል 1 ዓመት ሙሉ ጎንበስ ብላ ጫማ ክር እያሰረች በወንዶች በኩልም ትመጣ ነበረ። እንዲህ እያደረገች ነው። ከዛ መጨረሻ ላይ ቆረበችው። ግን ይህን ሁሉ ሳታረጊ እኮ ማቁረብ ትችይ ነበር። ይቅር በለኝ ካልሽው ንስሐ ከገባሽና ቀኑናሽን ከጨረስሽ እኮ እሱ እኮ መሐሪ ነው አልኳት። ፍርሃቴ አለች። እሺ ከዛስ ምን ተከናወነ ስላት ዛሬ በምቆርብበት ቀን ይሄን ሁሉ ሳምንት ይሄን ሁሉ ዓመት ሙሉ ሳረግ የነበረውን በሙሉ በምቆርብበት ቀን በህልሜ ቤተ መቅደስ ውስጥ እንቅልፌ እንደዚህ ሸለብ አድርጎኝ ካህናት በጣም ይወርቡ ነበር። የቀን የጽጌ ማህሌት ማለት ነው። የጽጌ ጾመ ጽጌ ማለት ነው። እና በዛ ሰዓት ላይ ትንሽ ረፍት ላድርግ ብዬ ቤተ መቅደስ ውስጥ ከሆነ እንደዚህ ሸለብ አድርጓታል። እና ያን ሁሉ ሳምንት ጫማቸውን ሳስርላቸው የነበሩ ሰዎች በሙሉ መጥተው ጫማዬን አስረሽልኛል፣ የኔን ጫማ አስረሽልኝ፣ እንኳን ለዚህ በቃሽ እያሉ መጥተው ቤተ መቅደስ ውስጥ እንዳለ በህልም ያየኋቸው። ብንንስል ወረብ እየተወረበ ነው፣ ብቻዬን ነኝ አለች። ክርስቶስ ተቀብሎኛል ማለት ነው አለች። አዎ ምንድን ነው የለበሱት ልብስ አልኳት። እንዳለ ነጭ ነው የለበሱት አለች። በቃ በጣም ነው የሚገርመው። ይሄንን ሰማው በዛ ቀን ነው እንግዲህ። እና ዋናው ትልቁ ትህትናና እውነተኛነት ነው የሚያስፈልገው። እውነተኛ ከሆናችሁ ይሆናል። እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው ብላችሁ እስቲ ሁላችሁ መስክሩ። እኛ ኦርቶዶክሳውያን ኢየሱስ ጌታ ነው ስንል የሚያምርብን በቅዱስ ቁርባን ህይወት ውስጥ ሆነን ነው፣ በንስሐ ህይወት ውስጥ ሆነን ነው። ዝም ብሎ እንደፈለጉ አይደለም፣ በአፍ ስለመሰከርክ ብቻ አይደለም። ለምን ጌታ ምን ብሏል?
ጌታ ሆይ የሚሉኝ ሁሉ መንግሥተ ሰማያት የሚገቡ አይደሉም፣ ሁሩ እምኔ የምላቸውም ናቸው አለ። ከኔ ሂዱ እምላቸው ናቸው። ዞር በሉ ካጠገቤ፣ ፍየሎች በግራ በጎቼ በቀኝ ነው ያለው። አስተውሉ። ስለዚህ አንዳንዴ ዞር ከኔ ሂዱ ምንባልበትም ደሞ አለ። አምነን አስቡት። ጌታ ሆይ በስምህ አጋንንት አላወጣንምን? በስምህ አልጸለይንምን? በስምህ እንደዚህ አላደረግ ሙታን አላነሳንምን? ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ነው ያለው። ስለዚህ እንደዚህ ከመባል ያትርፈን ያወጣን። ተግባራዊ ክርስትና ካለ ኢየሱስ ጌታ ነው ማለት ቀላል ነው። ኢየሱስ ጌታ ነው ማለት በረከት ያመጣል። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። አሜን። እግዚአብሔር ጠብቆን እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ ተጨመረልን አዲስ ቀን እግዚአብሔር ጠብቆን እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ በበደላችን በኃጢአታችን ሳይፈርድብን ደግ ነውና እግዚአብሔር ለዚያ በቃን። ይኸው አሳየን አዲስ ፀሐይ አዲስ ንጋት ምስጋና ይድረሰው ለሚኖረው በሰማያት። እንኳን አደረሰን እንኳን አደረሰን እንኳን አደረሰን አዲሱ ዘመን የሰላም ይሁንልን። ተጨመረልን አዲስ ቀን እግዚአብሔር ጠብቆን እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ ያለፈ ዘመን ይበቃናል በኃጢአት የኖርነው አሁን በንስሐ እንመለስ አዲስ ዘመን ነው ዛሬ ነውና የመዳን ቀን አይደለም ነገ። በራሱ አይኖርም ሰው እንዳሻው እንደፈለገ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን አዲሱ ዘመን የሰላም ይሁንልን። ተጨመረልን አዲስ ቀን እግዚአብሔር ጠብቆን
እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ ምድርን በአበባ ያሳምራት እንዲያስጌጡ ለእኛ ያለውን እርሱ ያስባል ከሁሉ አብልጦ ከዓለም ጉያ እንውጣና በእርሱ እንሸሸግ በአዲሱ ዘመን አዲስ ሆነን መልካም እናድርግ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን አዲሱ ዘመን የሰላም ይሁንልን ተጨመረልን አዲስ ቀን እግዚአብሔር ጠብቆን እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እልልታን ሰዋ እንግባና ከማደሪያው ምስጋና እንጂ የሚገባው ለውለታው ፍቅርን እንልበስ በትህትና ተመላልሰን ደግሞ እንደ ዛሬው ለዓመቱ እንዲያደርሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን አዲሱ ዘመን የሰላም ይሁንልን ተጨመረልን አዲስ ቀን እግዚአብሔር ጠብቆን እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ ተጨመረልን አዲስ ቀን እግዚአብሔር ጠብቆን እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ እያቀዳጀ ዓመታትን በቸርነቱ ይኸው አሳየን አዲስ ዘመን በምህረቱ አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን።